ዘመነ ማቴዎስ ወደ ዘመነ ማርቆስ በሰላምና በጤና አሸጋገረን። ገለኒሳ ከነመሉማ ሳቀንቴ አመለሳትን ዶአከንን ቀባኔ ሞቱማ ሳትን ቀብኒ ከነገንጅራኔ ዋቀዮ አባ ፈይና አባ ነገኛ በሮተ ከንደት ደበርሱ በነደበርስ በረጋሪት ቀኑጨሲሱ ፈይነሳኑ ፍዳቴ አርጁማ ሳቲን ኑቂበ ከኑኤክ ዋቀዮን ለነንሳሃተው እስመናሁ ክረምት አለፈ ወዝናብ ገባ ድኅሬሁ እስመናሁ ክረምት አለፈ ወዝናብ ገብአ ለሊሁ ይላል ጠቢቡ ሰሎሞን በመኃልየ መኃልይ ምዕራፍ 2 ከቁጥር 11 ላይ ኩኑ ገኒ ደርቤ ቦካንስ ገረዱ ባቲ ዴቢኤ እነሆ ክረምት አለፈ ዝናብም ወደ ኋላው ተመለሰ አለ ጠቢቡ ሰሎሞን በመኃልየ መኃልይ ምዕራፍ 2 ከቁጥር 11 ላይ የተነገረው ቃል ነው። በቅድሚያ ዛሬ ወርሃዊ በዓሉን የምናከብርለት ወልደ ነጎድጓድ ቅዱስ ዮሐንስ የመስቀል ስር ስጦታ የጎልጎታ ስጦታ እነሆ ልጅሽ እነኋት እናትህ ብሎ በመስቀሉ ስር ከተገኙት ዋነኞች አንዱና ብቸኛ የነበረው ቅዱስ ዮሐንስ ወልደ ነጎድጓድ በእናትነቱ ለእናቱ የተሰጣት በልጅነቱ ደግሞ ለእርሷ የተሰጠ በእሱ አማካይነት ለሁላችንም የተሰጠ ነውና የቅዱስ ዮሐንስን በረከት ረድኤት በሁላችን ያሳድርብን። እንግዲህ ከዚህ ርዕስ የምንማረው ክረምት ማለፉን ነው። ክረምት መከራ፣ ክረምት ፈተና፣ ክረምት አለማወቅ፣ ክረምት ኃጢአት ማለፉን ቅዱስ ጠቢቡ ሰሎሞን ያስተምረናል። መከራ ያልፋል፣ ፈተና ያልፋል፣ ያለማወቅ የስህተት ጊዜ ያልፋል። ስለዚህ እሱ አልፎ ደግ ዘመን ይመጣል፣ የምህረት ዘመን ይመጣል የሚል ዓላማ ይኖረዋል። ተወደዳችሁ እግዚአብሔር ቤተሰቦች፣ ዘመን አልፎ ዘመን ሲተካ ምንድን ነው የምንረዳው የምንማረው? ዘመነ ማቴዎስን ኖረንበታል። እሱ አልቆ ዘመነ ማርቆስ አሁን ገባ። ስለዚህ በዘመነ ማቴዎስ ቆይታችን አነዋወራችን እንዴት እንደነበረ ያሳለፍናቸው ጊዜያቶች፣ የደግ ጊዜዎች፣ የሚመዘገቡልን ጊዜዎች፣ እግዚአብሔር የማይወቅስንበት ጊዜዎች ናቸው ወይስ እግዚአብሔር የሚያዝንበት እግዚአብሔር ደስ የማይሰኝበት ሰዓት ነው ወይ ያሳለፍኩት የምንልበት ነው። ክረምት አልፎ መስከረም ሲጠባ ምንድን ነው ልብ የምንለው? ልጅነት አልፎ እርግና ሲመጣ በልጅነት ምንድን ነው ያሳለፍኩት እንድንል፣ አሁን በእርግና ዘመኔ አረጋውያን፣ አሁን በጉልምስና ዘመኔ ጎልማሶች፣ አሁን በወጣትነት ዘመኔ ወጣቶች ያሳለፍነውን የሕይወት ታሪክ የምንዳስስበት ሰዓት ነው። ባርነት አልፎ ነፃነት ሲመጣ ባርነት ምርኮ ነው። ባርነት ተገዥነት ነው። ለባዕድ መገዛት፣
ለገዢዎች በገዢዎች ቁጥጥር ስር መኖር ማደር ነው። ስለዚህ የባርነት ሰዓት አልፎ የነፃነት ሰዓት ሲመጣ ምንድን ነው የምናስበው? ሰይጣን ሰዎችን በባርነት ይገዛል፣ በቁጥጥሩ ስር ያኖራል። ሕገ እግዚአብሔርን አስፈርሶ ሕገ ዲያብሎስን ያሰራል። ሕግ አፍራሾች ያደርገናል። እግዚአብሔር ያን የባርነት ቀንበር አሳልፎ የነፃነትን ሰዓት ሲያመጣልን ምንድን ነው የምንረዳው? አሁን የባርነት ሰዓት ስላልሆነ ነው። አዲስ ዘመን የነፃነት ሰዓት ነው። ብሉይ ዘመን የባርነት ዘመን ነው። ያለነው በአዲስ ዘመን ነው። በአዲስ ዘመን ውስጥ እየኖርን በባርነት ዘመን ወይም በብሌት በእርጅና የምንኖርበት አይደለምና ምንድን ነው የምናስተውለው? አንድም ጸብ፣ ክርክር ጠፍቶ ይቅርታ በሚሰፍንበት በወርኃ ሐዲስ በአዲስ ዘመን በዘመነ ማርቆስ ምን ልንሰራ ነው ያሰብነው? ምን ልንተገብር ነው የተዘጋጀ ነው ብለን እንድናስብ እስመ ናሁ ክረምት አለፈ አለ ጠቢቡ ሰሎሞን። በር ደርቤ በዲሃራ ኔሮ ጥፉ ዳይሙማን ደርቤ የሮ ጃርሱማት የሮ ጤኑ ገርብማን ደርቤ የሮ ብልሱማ ኬሰ የሮ ሴኑ የሮ ገዳ የሮ ሎላ ኢሰሰነኒስኔ የሮ ኢፈማ የሮ አርጁማ ዋቀት ጬኔ ጋፋ ኬሰ ጅራን ማሎጀቹፍ ማልራወቹፍ ፌና ማሎጀቹ ወርባና ዋቀዮን ደረደርበ ኬሰት ኑቲ ገደሞ ኑቲ ገመዴ ጀኔ አካያን ከኮንዱሪ በረገድቡማ በረቡታ ኬስ namni bitamee yerootti ture keessaa kajaaddamu kakoon haaraa garuu bara haaraa bara arjummaansaa itti baay'ate gara laafummaansaa itti baay'ate eekkanni isaa fagaatedha. Kanaaf bara haaraa kanatti maal hojjechuuf karoorfanne jechuudhaaf abbaan ogummaa Solomoon kunoo ganni darbee bokkaan gara duubaatti deebi'e jedhe. Bokkaan mana qaba, manni itti kolfamee jiraatu. Gaafa yeroon ga'e isa ajaja isaatiin baasee iddoo barbaadetti kan isa bobbaasu, kan isa facaasu, xixiqqeessee kan waliin geessu abbaa qabaa jechaadha. Kanaaf amma sa'aatii isaati miti waan ta'eef inni gara mana isaatti gale deebi'e maal hojjechuuf feena maal hojjechuuf barbaanna. እንግዲህ ጸብ ጠፍቶ ጭቅጭቅ ጠፍቶ መጣላት ጠፍቶ ሰላም የሚሰፍንበት ጊዜ አለ። ያልፋል ሁሉ ነገር። እንዲሁ እንደሆነ እንደተዘራፋ አይቆይም። ማዕቱም ያልፋል፣ ደዌም ያልፋል፣ አለመጣላት፣ ጸብ፣ ክርክርም ያልፋል። ሰላም የሚሰፍንበት ጊዜ አለ። ሰው እንደታመሙ ዘመኑን ሕይወቱን አይኖርም። የሚድንበት የሚፈወስበት ጊዜ አለ። ግን በታመመ ሰዓት እንዴት እንደነበረ ከተፈወሰ በኋላ እንዴት እንደነበረ እንዲያስተውለው ግን ያስፈልጋል። በጸብ የቆየንበት በክርክር የኖርንበት ሰዓት በአዲስ ዘመን ሊኖር አያስፈልግም፣ ሊሰፍን አያስፈልግም። ቃየል ነው ከአዳም ልጆች የመጀመሪያዎቹ ሁለት ናቸው። መንታ ቢሉ አንድ ጋር የተወለዱ ለየብቻ ቢሉ አንዳንድ የተወለዱ
ቃየልና አቤል ነበሩ። ወንድሜ ወደ ገነት ሄደን እሸት በልተን እንምጣ ብሎት ይዞት ሄዷል። እሸት እንብላ ብሎ ይዞት ሄደ። ወንድሙ በወንድሙ ቀንቶበት ስለቀናበት አታሎ እሸት እንብላ ብሎ ወንዝ ይዞት ወረደ። ይዞት ወርዶ ውሃ ይጠጣሉ። እሸት በልተው ሲያበቁ እኔ ቀድሜ እጠጣለሁ አለው። ቀድሞ ጠጣ። ከኔ ቀጥሎ አንተ ጠጣ አለው። ውሃውን ተኝተው ነው የሚጠጡት። ወንድሙ አቤል የዋህ ነው። ተኝቶ ውሃውን ሲጠጣ ራሱን በድንጋይ ብሎ እዛው ገደለው። ከዚህ በኋላ ሄደ። አይተኸው ከአቤል አለው አባቱ። ወንድምህ የት አለ አለው። ሰው የገደለ ሰው ፊቱ ይለዋወጣል፣ ሰውነቱ ይለዋወጣል። ሩሩ ከሆነ ፊቱ ይደነግጣል። ድንገት የገደለ ከሆነ ፊቱ ይደነግጣል፣ ይታወቅበታል። ጨካኝ ከሆነ ይርበተበታል፣ ቁጣ ይለዋል። ወንድምህ የት አለ አለው አባቱ። እኔ አቤል ጠባቂ ነኝ አለው። እኔ እሱ ጠባቂ ነኝ አለው። ምን አይቶ እናለው አዳም ቢሉ በሰውነቱ ላይ ደሙ ተፈናጥቆ ልብሱ ላይ ደም አይቶ ነበረ። ልብሱ ላይ ደም አይቶ ነበር። የወንድሞቻችን ደም ሰው ስናስገድል፣ የእህቶቻችን ደም ሰውን ስናስገድል ተፈናጥቆ ይነካናል፣ ያስጠይቀናል፣ ይታወቅብናል። ስለዚህ እኔ አላውቀውም አለ። አባቱ አውቆበታል። ምን ያደርገዋል? አይገድለው። ልጁ ነው አይገድለው። አዝኖ ተጸጽቶ ስትዘመን ቆይቶ ዛሬ ወንድሙን ጓደኛው የሥራ ባልደረባው ና ውሃ ጠጥተን እንምጣ ብሎ ጥሎት የሚመጣ ስንቱ ነው? ና ስራ እንሰማራ ብሎ እዛው ጥሎት አሳልፎ ሰጥቶ የሚመጣ ስንት ነው? ዘመን ይቁጠረው፣ ጊዜ ይቁጠረው። ታሪክም ጽፎ አይጨርሰው። ስለዚህ እስመናው ክረምት አለፈ፣ ያልፋል ብለን ነው እኛ ተስፋ የምናደርገው። ያሉ ጊዜያት ያልፋሉ። እግዚአብሔር ያሳልፋቸዋል። ሰዎች አያሳልፈው፣ እግዚአብሔር ግን ያሳልፈዋል። እንዲያሳልፍልን ቅዱስ ፈቃድ ይሆንልን። ይዞልቃ አዳም ኬሳ ለመታኒ ከነረተ ቃይል ፊያወልት ጅረንቶረኒ አሸተኛኔ ሆሮ ገነቡኔ ሌብናይሌ ኦቦሌሳ ቀበቴ ቡሬ ቃይል ኦቦሌሳሳ አቤል ቀበቴ ቡሬ ማለፊ ወለምን እቲ ኢናፌራ ጋሩማ አቤልት ኢናፌራ ኦቦሌሳ ሀረ ጋሩማ ከነት ከኒና አፈን ባየት ጅሩ የሆነም ሆጀቴ ጉደት ከኒና አፉ ባየት ጅሩ ከንጅሳኒ መቱ ባየት ጅሩ ከንትቆ ለባየት ጅሩ ለመጉደቱ ትትቦና እትቆፈመለ እትጉደተመለ እትንናፈን ለመገደኔ ኦልከት ኦልከውሳ ከንሰጅብሲሱ ባየት ጅሩ አከዲኔ ገዲኩፍ በመንፈስ አከቁፉ ከያደው ባየት ጅሩ ዋንተኤፍ ቃይል ኦቦሌሳ ሳቤል ትዋኒናፍር ኮታ ሸተኛና የንጅኤ ጎሞር ሲቀበቴ አሸተኛ ከኒ ብሻኑን ነደኒ ገረለጋት ገድጓል እኒ ዱረ ዱጌ ረፈኒ ዱገን ለሰለበፋው ገሌስ ሳቤል ገደሌ ወጋዱጉ አቹመት መታሳይ አጄሴ ዲኒ ገረመ መሳት ገራ ለመቁልቁሉ ለደርስኔ ከሚኔ ገረመ ከኛት ከንዱፍ ዋቀዩ ጃለትና ዋቀዩ ሲመተኛ አከምት ገድዲ
Nubansa isa argine waaqayyo garuu isa argeera. Namni nu arguta Rabbi nu arga. Nama jalaa dhokachuu dandeenya ta'a waaqayyo jalaa dhokachuu hin dandeenyu. Inni har'a xiiqiidhaan ilaalu daawwatu waan ta'eef isa jalaa dhokachuu hin dandeenyu. Dhokannee cubbuu hojjechuurraa Rabbi nu haa baasu. Namni nu gaafatu nama fuulduratti gaafatamnu mana murtiitti hin dhiyaannu waan hin argamneef mana murtii samaa irratti mana murtii waaqa biratti kan jalaa dhokachuu hin dandeenye sana biratti gaafatamna waan ta'eef kanarraa waaqayyoon nu haa baasu. ስለዚህ ክረምት አልፎ ወራ መስከረም ሲመጣ ለውጥ ያስፈልገናል፣ መታደስ ያስፈልገናል። ከበፊቱ የተለየ የተሻለ ሆነን እንገኝ ያስፈልገናል። ክረምት ያለው እንግዲህ ክረምት ያለው እስራኤል 60 ዘመን በጽዋዌ ወይም በምርኮ ይኖሩ ነበረ። ዛሬ እኮ ምህረት ነው በድለኑ በትንሹ ቢሆን እንጂ እግዚአብሔር እንዲህ እንደ ዘመነ ሁሉ ጨካኝ አደረገው። 70 ዘመን ሙሉ በባቢሎን ባርነት ቀንበር ስር አኑሯቸው በኋላ በሚጠት ወይም በመመለስ ዘመን ወደ ሀገራቸው አግብቷቸዋል እና ደስ ብሏቸው አመሰገኑ። እስመናሁ ክረምት አለፈ ያለው ይህንን ነው። 70 ዘመን መከራን አሳይተህን ነበረ። አሁን ዝናሙ የባቢሎን መከራ ዝናብ አለፈልን። ናሁ ጸገዋውያን አሁን ወይ እነተረጉ አፈሩ እነሱን የምንመገብበት ሰዓት ጊዜ ደረሰ ሲል ማለት እንዲሁም 5500 ዘመን ለእኛ 5500 ዘመን ለጌታ 5 ቀን ተኩል ናትና የ5500 ዘመንን መከራ አሳለፍክልን። በዚያ ውስጥ የነበረ መከራ ነው ከባድ ነውና፣ ስለዚህ ከዚህ በኋላ ጊዜ ገሚድ በጻ ጽጌ አስተራየ በውስተ ምድር ይላል ጠቢቡ ሰለሞን። አሁን አበቦች በምድራችን ላይ ታዩ፣ ተገለጡ። የሚያማምሩ አበቦች ታዩ። ጽጌ ክርስቶስ መድኃኒታችን ኢየሱስ ክርስቶስ በምድር ላይ ታየ፣ ተገለጠ። ዘመነ ምሕረት ነውና እሱ ታየ፣ ተገለጠ። ከዚህ በኋላ ወይን ያፈራል፣ ያብባል፣ ልጅነት ትሰጣለች፣ እርጅና ብሌት ይጠፋል፣ ሐዲስነት ይመጣል። የሰው ልጅ ደስ ብሎት እግዚአብሔርን ያመሰግናል ሲል ነው ክረምት አለፈ ነው። እንግዲህ ከዚህ በኋላ የነቢያት ድምፅ ይሰማል፣ ይወርዳሉ ይወለዳል ያሉት፣ የሐዋርያት ስብከት ይሰማል፣ ንስሐ ግቡ ያሉት፣ የካህናት ድምፅ ይሰማል፣ ኑ ተሰብሰቡ ወደ ቤታችሁ ያሉት ድምፅ መሰሚያ ነው። ጊዜ ገቢድ በጻ ያለው ይህንን ነው። የሐዋርያት ቃላቸው ይሰማል ያለው። እግዚአብሔር ቤተሰቦች መከራ ሁለት ወገን ነው። በምድር ላይ መከራ አለ፣ በሰማይም መከራ አለ። የምድሩ ያልፋል፣ የምድሩ ጊዜያዊ ነው። የምድሩ ሊቀንስም ይችላል። የሰማዩ ግን በዚህ ጊዜ ያልፋል፣ በዚህ ጊዜ ያረጃል፣ በዚህ ጊዜ ይቀንሳል የሚባል አይደለም። ስለዚህ መከራዎችን ሰው አልፎ በምሕረት ጎተራዎች ውስጥ መቆም ያስፈልገዋል። ንጹሐን እለ ንጹሐን በፍኖቶሙ፣ በመንገዳቸው ንጹሐን የሆኑ እነሱን ንጹሐን ናቸው፣ ምስጉኖች ናቸውና የአኗኗር መንገዳችንን ተመስጋኝ ልናደርገው ያስፈልገናል። በኑሯችን፣ በትዳራችን፣ በትምህርታችን፣ በንግዳችን፣
በሁለመናችን በአነዋወራችን በሙሉ መንገዳችን የጸዳ ሊሆን ያስፈልገዋል ነው። ያለበለዚያ በመንገዳቸው ንጹሐን ያልሆኑ ተወቃሾች ያደርገናል። ስለዚህ ክርስትናችን ለእኛ የምታስወቅሰን ሳትሆን የምታስመሰግነን ልትሆን፣ ክርስትናችን ቆባችን ናት። እንደ መነኮሳት ቆብ አክብረው የሚጋደሉላት መከራ የሚያዩላት ክርስትናችን እንደዛች ናት። ስለዚህ የዕድሜ ዘመን እንዴት ይሆን መጨረሻ እንዴት ይሆን ልንል ያስፈልገናል። አባ ጳውሊ አባ እንጦንስን ሊጎበኘው ሄደ ይባላል። ሁለቱም ንጹሐን ናቸው፣ ቅዱሳን ናቸው። በእርግና አይኖሩ በቅድስና አይኖሩ ናቸውና ሊጎበኘው ሄዶ ሰላምታ ከተባባሉ በኋላ ለብቻው ማደሪያ ሰጠውና የዚህ አባት ብቃቱ ምን ይሆን ብሎ ሌሊት ተነስቶ የአባ ጳውሊን ዋሻ በቀዳዳ አየ ይላል። በቀዳዳ አየ ብቃቱን ሊያዩ ምን ሲያደርግ ነው የሚያድረው ብሎ ከዚያ ሌሊት ተነሳና አባ እንጦንስ በቀዳዳ ሲያየው የብርሃን ጎርፍ ዋሻ ውስጥ ብርሃን ሻማ ጧፍ የለም በእነሱ ዘንድ ጨለማው እንደ ብርሃን ነው የሚሆኑ። ስለዚህ የአባት ጳውሊ ዋሻ የብርሃን ጎርፍ ፈሶበት እጁን ዘርግቶ አይኑን አቅቶ ሲያመሰግን ቆሞ አየው። የኔስ ብቃት እንዴት ይሆን? ያንዱ ለራሱ አይታየው። አሁን የጾም ሕይወት ያላችሁ፣ የጸሎት ሕይወት ያላችሁ፣ ለሰው የመራራት ሕይወት ያላችሁ ለእናንተ አይታወቃችሁ። በእውነት እግዚአብሔር ቢያውቀው ሌላው ጓደኛችሁ ቢያውቀው። ስለዚህ ያ ብርሃን ጎርፎ አየ። ያም አባት እንደዚሁ የዚህ አባ እንጦንስ ብቃቱ ምን ይሆን ብሎ እሱም ሌሊት ተነስቶ አይቷል ይላል። በእሱም ዋሻ የብርሃን ጎርፍ ፈሶ አይተዋል። ብቃታቸው እንዲህ ነበር እነሱ። በኋላ ሲነጋ አባቴ ና እስቲ ቆብ የተሰጠችው ለአባ እንጦንስ ብቻ ነው፣ ለመጀመሪያ በመልአኩ እጅ የተሰጠችው እና አባ ጳውሊ አባ እንጦንስ ምን አለው? እችን ቆብ እስቲ ለእኔም ስጠኝ አለው። ለእኔ ስጠኝ አለው። አይ አልሰጥህም አለው። እኔ እኮ የሰጠኝ መልአኩ ነው፣ እግዚአብሔር የሰጠኝ ከእግዚአብሔር አግኘው ብሎታል። እና በኋላ ተጫዋውተው ሊሄዱ ሲሉ ያዘውና አባቴ እች ቆብ በእኔ ላይ ትቆያለች ወይስ በእኔ ላይ ትቀራለች ወይስ ለልጆቼ ትተላለፋለች አለው። እስቲ ይልኝ አለው። ከዚያ በኋላ አደረና ራእይ አየ። በመጀመሪያው ቀን አየና ነገረው። ታላቅ ምሰሶ በደጅህ ቆሞ ነጫጭ አርግብ በላዩ ላይ ሰፍረው በስተው አየውልህ አለው። በዚህ ጊዜ ፈገግ አለ፣ ደስ አለው ይላል አባ እንጦንስ ደስ አለው። ነጫጭ አርግብ የኋላ መነኮሳት ልጆቹ ናቸውና ደስ አለው። ሁለተኛ አየለት። በማግስቱ አየና መጥቶ ነገረው። እንጦንስ ያለው ዛሬ ያየሁት ታላቅ ወርካ ከደጅህ ቆሞ ነጫጭና ጥቋቁር አርግብ ተቀላቅለው በወርካው ላይ ሲተራመሱ አየሁ አለው። አዘነ አለ አባ እንጦንስ አዘነ። ለምን አዘነ? ጥቋቁር አርግብ አለው። በኃጢአት በበደል የተያዙ ልጆችህ አለው ሲለው ነው ተርጉሞለታል። ሶስተኛ አደረና እንደዚሁ ሲነግረው በወርካዎቹ ላይ ጥቋቁር አርግብ ቁራን የመሰሉ ልጆች በስተዋየው ብሎታል። እነዚህ ኃጥአኖች ናቸው፣ ከቆም በኋላ የሚበድሉ፣ ከክርስትና በኋላ የሚያጠፉ፣ ተጠመቁ በኋላ የሚበድሉ ናቸው ብሎታል። አለቀሰ ይላል። ምር ብሎ አለቀሰ ይላል። እና ሕይወታችን ከዚህኛው ከሶስቱ የትኛው ነው? የተቀላቀለው ነው? የተቋቆረው ነው? የነጣጣው ነጫጩ ደስ የሚያሰኘው ነው ወይ ብለን
እንድናይ ያስፈልጋል። ከነጫጭ አርጋ ወገኖች እንድንሆን እግዚአብሔር ይርዳል። ዋቀዮ ጨራኬኝ ጨራ ጋሪ አከሉ ወዱ በረሃራት በራዲሲ በረማርቆስ ከነት ዋንጋሪ ወጀኔ ዳንዲ ኬኛ ዳንዲ ዱጉማዳን ወረዴ መንወሊ ታስስኔ ዲሙን ንብረ ጅራታ ዋን ተኤፊ ቁልቁሉም ማርቆስ በረሳ በረኤባ በረነጋን ጎዴ ዋቀዮኒ አራራም አከሉ ከጀ በሳማታው ከእግዚአብሔር ተማልዶ ሀገሪቱ የሰላም ሀገር የተረጋጋች ሀገር ለሰራዊቱ ለባለስልጣኑ ለነዋሪው ለሁላችን ሰላም ሲኖር በሰላም እግዚአብሔር ደስ ተሰኝቶ ያመሰግናል ሰውና የሰላም ባለቤት እግዚአብሔር ሰላሙን ያድለን። ወስብሐት ለእግዚአብሔር አሜን።